ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኦቤን ሳይበር ሚዲያ ሳምንታዊ ጊፍቲ ፖድካስት ተጀምሯል። በጊፍቲ ፖድካስት እንግዲህ ጠንካራ እንስቶች የህይወት ጉዟቸውን ያጋሩናል። ዛሬም አንዲት ጠንካራ እንስት የህይወት ጉዟን ልታጋራን እንግዳችን ሆና እዚህ ተገኝታለች። የዛሬ እንግዳችን እንግዲህ በተለይ ባለን ነገር ለማናመሰገን ሰዎች ትልቅ የማንቂያ ደውል ትሆናለች ብዬ አስባለሁ። እናንተም ውድ ተመልካቾቻችን እስኪ በያላችሁበት ሆናችሁ አንድ የምትሞክሯትን አጭር ቲፕ ልስጣችሁ። ሳትተነፍሱ ለስንት ሰከንዶች መቆየት ትችላላችሁ? አሊያም ደግሞ የምትተነፍሱትን አየር በየቀኑ እየገዛችሁ ተጠቀሙ ብትባሉ ምን ያህል ትዘልቁታላችሁ? ቀጥታ ወደ ፕሮግራማችን አለፍን። የትናየት ስለተገናኘን እጅግ በጣም ደስ ብሎኛል። እንግዲህ እንደምናየው ሲሊንደር ይዘሻል። ኦክሲጅን በሲሊንደር ነው የምትጠቀሚውና እንደው ይሄ ነገር እንዴት ተከሰተ? መጀመሪያ ጤነኛ ነበርኩኝ። አሁን ላማረርልም አሁን ጤነኛ ተመስገን። ያው ጉዳዩን ልግለጸው ማለት ነው። ጤነኛ ነኝ። እንደማንኛውም ጓደኞቼ እሰራለሁ፣ እሄዳለሁ፣ ተነፍሳለሁ። አሁን ግን የአስም በሽተኛ ያው አስም ያዘኝ 18 አመት። አሁንም አስም አለብኝ። ያ የአስም መድኃኒት እየወሰድኩ ህመሙ ወደ ቲቪ ተቀየረ። የቲቪ መድኃኒት እየወሰድኩኝ ሳምባ ጠባሳ መጣብኝ። የሳምባ ጠባሳ ብሮንካይት መጣ። ሳምባ ጠባሳ ማለት ነው። ከዛ ሆም ኦክሲጅን ነሽ ተብዬ 24 ሰዓት በኦክሲጅንም ተነፍሰው አሁን 4ኛ አመት እየመጣ ነው። እንግዲህ በኦክሲጅን የምትንቀሳቀሽው ሌሊትም ቀንም ነው? 24 ሰዓት የትም ስትሄጂ ኦክሲጅን ይዘሽ ነው የምትንቀሳቀሽው። እንደው እንዴት ገፋሽ? ምን አይነት ጽናት ነው የሚያስብል ነገር ነው? ያው እንደዚህ ኦክሲጅን እግዚአብሔር ሰው እንደ ህመም ይገልጿል። እኔ ግን እንደ ጸጋ ነው የምገልጸው። ከተደረገልኝ የጎደለብኝ ብዬ አላማርም። የተደረገልኝ ብዙ ነው። በጎደለብን ማማረር የለብንም። ብዙ ነገር ተሰጥቶናል። ብዙ ነገር ተሰጥቶኛል። ያጎደለብኝ የለም። ግን ኦክሲጅን ጎደለብኝ ብዬ ደግሞ አላማርም። ይሄም ከሱ ነው የመጣው። ተመስገን ብዬ ነው የምቀበለው። እንግዲህ የትናየት የጀግናው የአሊ በርኬ ልጅ ናት። የጀግናው አሊ በርኬ ልጅ ነኝ። ያው ያሳደገችኝ እናቴ ነች። አባታችን እኛ ለማሳደግ እድል አላገኘም። ምክንያቱም ሀገር ወዳጅ ነው። እናት ሀገሬ ሲል ማንንም ልጁን ለማሳደግ እድል አላገኘም። እግዚአብሔር ይመስገን ያው እዚህ ደርሰናል ሁላችንም። አዎ እንግዲህ ጀግናው አሊ በርኬ በተለይ በካራ ማራ በሰሩት ጀግንነት ይታወሳሉና እንደውም ብዙ አልተወሳላቸውም እንደ ጀግንነታቸው። አንቺ የእሳቸው ልጅ ነሽና ስንተኛ ልጅ ነሽ እንደው ለሳቸው? የአሊ በርኬ ሁለተኛ ልጅ ነኝ። በተለይ በልጅነትሽ ጎበዝ ተማሪ እንደሆንሽ ሰምቻለሁኝ። ምን እየሰራሽ ነው ህይወትሽንስ እያኖርሽ ያለሽው? እኔ ንግዶች ሞክራለሁ። እንደገና ምግብ ቤት ነበረኝ፣ ላውንደሪም ነበረኝ። አሁን ራሱ እንደዚህ ህመሙ አይባባስብኝም ነበረ። ያው ጭስ ማለት የቁሽና ነገሮች እንጀራም በእንጨት ምናምን ስለሆነ እነዛ ናቸው ያባባሱብኝ። አሁንም ራሱ መጨረሻ መድኃኒት ላይ ደርሻለሁኝ። ማለት አሁን ካልቸር ሲሰራ ኢንፌክሽኑ ተባባሰ ህመሙ ማለት ነው። ራሱ ኢንፌክሽን ይፈጥራል የሳምባ ጠባሳ። እሺ ጥንቃቄ ይፈልጋል። ጭስ ነገር አይፈልግም፣ መጨናነቅ አይፈልግም፣ ምግብ ይፈልጋል፣ እረፍት ይፈልጋል። እኔ ደግሞ ሁለት ልጆች እናት ነኝ። እኔ እሺ ልጆቼ እንዴት አደርጋቸዋለሁ? ግዴታ መስራት አለብኝ። ስሰራ ደግሞ የቤት ኪራይም አለ፣ ልጆቼንም አስተምራለሁ። እንደውም ስለምን ምንም አይመስለኝም ነበር፣ ለነሱ ነበር ምሮጠው። አሁን ግን ትንሽ አቃተኝ። 4 አመት ብዙ ነው እንግዲህ 24 ሰዓት በኦክሲጅን መንቀሳቀስ። ለጥቂት ሰከንዶች ኦክሲጅን ሲያጥረን ምን እንደምንሆን እናውቀዋለንና አስከፊነቱ ደግሞ ይሄ ኦክሲጅን የሚመጣው በብር ነው አይደል? እንደው በቀን ምን ያህል ብር ታውጫለሽ ለመተንፈስ? እስከ 2,000 ብር አወጣለሁ አንድ ቀን። መድኃኒቶች በዛ ላይ ትወስጃለሽ? ሜሮፒን ወስዳለሁ። እሱ መድኃኒት ራሱ እስከ 4,000 ብር አወጣለሁ። ለ14 ቀን እየወሰድኩ ያለሁት ከነሐሴ ጀምሮ እስካሁን መድኃኒት እየወሰድኩ ነው። ኢንፌክሽኑ ከላይ ላይ ትንሽ አልተነሳም። የኔ ችግር ነው።
የዶክተር ምናምን ችግር አይደለም የኔ ነው። ለምን ያ ነገር ያልዳነበት ምክንያት ስራዬ ነው። የግድ ለመኖር ስል ደግሞ መብላት አለብኝ። የግድ ለመቆየት ስል ልጆቼን ማቆየት የራሴ መቆየት አለብኝ። ያንን ስራዬን እንኳን ከጭስ ነገሮች ብወገድ ከሳሙና ፈሳሽ ተወገጂ ከተባልኩት ብወገድ እኖራለሁ። አሁንም እየኖርኩ ነው እግዚአብሔር ይመስገን። በዚህ በተጨማሪ ህመሙ አይባባስም ማለት ነው። ጽናትሽ በጣም የሚገርም ነውና ባለፈው በቅርብ በተከበረው የጥምቀት በዓል ላይ የከተራ ዕለት እንግዲህ እንደዚህ ሆነሽ ኦክሲጅን ይዘሽ ምንጣፍ እያነጠፍሽ ነበረ፣ እያጸዳሽ ነበረ፣ ስታገለግይ ነበርና በጣም ሶሻል ሚዲያ ላይ ሲሄድ ነበረ ይመስለኛል። አምናም እንደዛ ያን ነገር አይቻለሁኛው። ያጋጣሚ ነገር ሆኖ ነው ያልተገናኘ ነው እንጂ ስታገለግይ ነበረ። ምን አይነት ስሜት ነበረው? እንደው እኔ ደስ ይለኛል። ያገለገለንን ፈጣሪ ነው የምናገለግለው። እዚህ ጋር አሁን አንድ ሰው እስቲ አፍንጫና አፍን ያዝና ለትንሽ ደቂቃ ቆይ ቢባል ምን ሰዓት ይቆያል? ያንን አየር የሰጠንን ፈጣሪ ብናገለግል ደስተኛ ነን እንጂ ምንም ክፋት የለውም። ምክንያቱም ፀሐይና ብርሃንን ወስዶ የሚያመጣው እንደ ቢክሪያውን እስቲ ለሚያኖራለን አይደል? የሚያኖረን መድኃኒዓለም፣ ሁሉንም የሚያኖረው መድኃኒዓለም። ክፈሉ እንደ ቢክሪያ ብንባል ከፍለን እንጨርሳለን? ከሰከንድ ሰከንድ እያሸጋገረን ይኸው ከዚህኛው አሁን በትራንስፖርት ስንሄድ ከአንድ ትራንስፖርት ወደ አንድ ትራንስፖርት እንሄዳለን። እሱም ከሰዓት ሰዓት ሲያሸጋግረን ክፈሉ ብንባል እንከፍላለን። የሱ ክፍያ ተመስገን። ያገለገለኝ ፈጣሪ ነው ዝቅ ብዬ ያገለገልኩት። ካኑላ ሁላ እጅሽ ላይ እንደነበረ ከዛ በኋላ ስታወሪ ሰምቻለሁኝና ወላ እሱ ሲደማብሽ እንደነበረ ስታወሪ ነበርና ብዙ ቆየሽ እዛ ቦታ? አዎ ቃና ዘገሊላ ዕለት ነው ምንጣፍ እያስተካከለን እያለ ካኑላ እንቀላለች። ስትነቅል ያው ላብ ምናምን ስላለ ላብ ነው መሰለኝ እኔ። ከዛ ላብ መስሎኝ እንዲስ ለካ ደሙ እየፈሰሰ ነው። ምንም አልመሰለኝ። ይሄ ምንም ችግር የለውም ጸጋ ነው ብዬ እዛው ጋፍ እናረኩትኝና እንደዚህ አፍኝ እንደዚህ ይዤው ማለት ነው። ከዛ ዘሩ ማርያም የሚባል ወንድማችን አለ መድኃኒት የሚሰጠኝ ልጅ ነርስ ነው። ጠቅላላ ሆስፒታል ነው አይደል የሚሰራው። እሱ እዚህ ላይ ቀየረልኝ። ቃና ዘገሊላ ወደ ማታ ወስዶ መኪና መድኃኒት ነበረ። እሱን መድኃኒት ወሰድኩ። ጥምቀት ነው እቺ ነገር የወጣችብኝ በ11 ማለት ነው። ከዛ በ12ም እዚህ ጋር አደረገልኝ ጣቴ ላይ እኔ ካኑላ እጄ ላይ ያለ ብዬ መድኃኒት እየወሰድኩ ያገለገለኝን ከማገልገል ወደ ኋላ አለሁ። ከዚህ በላይም ቢሰጠኝ ማገለግላለሁ። ልጆች እንዳሉሽ ስትነግሪኝ ነበርና እንግዲህ የትዳር አጋርሽስ እንዴት ነው? ብቻሽን እያኖርሻቸው እንዳለ ነው የነገርሽኝ ያለሽው። የሚያግዝሽ ሰው የለም? እኔ የሚያግዘኝ መድኃኒዓለም ነው። የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያሉት ሙስሊሞች፣ ክርስቲያኖች እኔ ማላቃቸው ፈጣሪ የሚያውቃቸው በዚህ አንቺ በኦክሲጅን እየተነፈሽ እኛ በነጻ እየተነፈስን ብለው ያግዙኛል። እግዚአብሔር ይመስገን። ኦክሲጅን ይሞሉልኛል። የቤት ኪራይ ራሱ ይከፍሉልኛል እና እግዚአብሔር ያኖራል። የተመልካቾቻችን ጥያቄ ይሆናል ብዬ ነው። ከባለቤትሽ ጋር አንድ ላይ አይደለም የምትኖሪው? አይደለም። ተለያይታችኋል? ከህመምሽ በፊት ነው? በቃ ህመሙ ከመጣ በኋላ። ህመሙ ከመጣ በኋላ እና ልጆቹን አያግዛቸውም? አሁን ላይ አያግዝም። አሁን የመጀመሪያ ልጅሽ ምን ያህል አመቷ ነው? አሁን 15 ጨርሳ 16 ልትይዝ ነው። ሁለተኛው 9 ጨርሶ 10 ሊገባ ነው። እሱ ማጠገብሽ እንደሌለ ሰምቻለሁ። ና የት ነው ያለው? በምን ሁኔታ ላይ ነው እሱ? አሁን የለም፣ ደብረ ሊባኖስ ገዳም አስቀምጬዋለሁ። ያስቀመጥኩበት ምክንያት እኔ ሆስፒታል ሆኜ እናትዬ ሳምባ በሽተኛ ነች፣ ከልጆቻችን ጋር ትጫወት አሉት። እኔ ኦልሬዲ ይሄ ህመም ማለት ነው የቤት ኪራይ አሳጥቶኛል። የጀግናዋ ሊበርኬ ልጅ ሆኜ አንቺ ሳምባ በሽተኛ ነች ተብዬ ቤት ኪራይ አጥቻለሁ። በብርሽ ለምትከራይ ተከፍዬ ለምከራየው። ከዛ እማ አለመጣና ሁሌ ሆስፒታል ነው የምናሳልፈው። እኛ ግን ደስተኛ ነን። ሆስፒታል እንድናሳልፍ የሚፈቀደው መድኃኒዓለም ነው፣ ሰው አይደለም የፈቀደው። ያው አንዳንድ ደግሞ ንግግሮች ይጎዱሻል። እኔም ቢጎዱ ይሻለኛል ልጆቼን ከሚጎዱ። እማ አለ ወይ
እናትህ እኮ የሳምባ በሽተኛ ነች ያሉኝ። ምን ማለት ነው ሲል ዝም በልተዋቸው ጸልይላቸው። አላወቁም እነሱ ስለማያውቁ ነው። ይቅር በላቸው ጸልይላቸው፣ ጸሎት አድርግላቸው አልኩት። ገብርኤል ሄዶ አጥቢያችን ገብርኤል ነው ሐረር። ገብርኤል ቀጥ ብሎ ሄዶ ገብርኤል አባቴ ያለ ለእናቴ ወይ ኦክሲጅን አንሳልኝ ወይ ለእናቴ ቤት ስጣት አለው። ቤት የሚያከራየኝ ያጣው ሐረር ውስጥ ግን እግዚአብሔር እየጎበኘኝ ነው። እኔ የቤት ኪራይ አጣይም ብዬም አላማርርም። የምኖርባት ቤት ራሱ እዛው ጋር ልብስ አጥባለሁ፣ እዛው ጋር የሚበላ እንደኔ የሳምባ ኬዝ ያለበት ቀርቶ ጤነኛ ሰው እንኳን አይኖርበትም። ከጎኑ ሽንት ቤት አለ፣ አፈር ነው፣ ብዙ እንትን እንስሳት አለ፣ ከጎኑ ቆሻሻም ይደፋል። ግን የግድ ለመኖር እስቲ ልጆች እንጂ እንዳይበላብሽ ይሽ ትቀመጫለሽ። እና ወሰርኩኝና ልጄ በቃ ጭንቅላት ፊል እንዳያረግ ብዬ የ2018 ትምህርት አላስተምርም። በቃ ሄድና ደብረ ሊባኖስ ገዳም ትማራለህ፣ ስትመጣ ቤታችንንም በጸሎት ትባርክልናለህ፣ ማዕዳችንንም እየባረክ ዲያቆኑነት ትመጣለህ፣ በዛን ሰዓት በደንብ ትማራለህ አልኩት። እኔ ግን ቸግሮኛል ብዬ አይደለም ለልጄ ነገርኩት። አይምሮ ፊል እንዳያረግ እኔም ጸሎት አድርግልኝ። ግን በወቅቱ የምከራይበት ቤት ስላሌለ ነው ልጄን ወስጄ ያስቀመጥኩት። የሚያከራየኝ አለች አንድ ደግ ወንድማችን ነው፣ ተርሚን ይባላል። እሱን ያስቀመጠኝ። ርቀት አለው። የ9 ዓመት ልጅ ደግሞ በባጃጅ አትልኪው። ከእንደገና ደግሞ ወይ ባጃጅ ይመተዋል ወይ መኪና ውስጥ ይገባል። ከዚህ ሁሉ ደብረ ሊባኖስ ገዳም ቀመጥ ብዬ አስቀመጥኩ። እስከምጬ እንደመጣው የሆነች እንትን ሰራኝ፣ አድርሱልኝ የሚል ጥሪ ቲክቶክ ላይ ክቡር ከንቲባ፣ የአዲስ አበባ ክቡር ፕሬዚዳንት ወይዘሮ አዳነች አቤቤ አዲስ አበባ ብዬ ሰራኝ። ስሰራ እግዚአብሔር መረዳኝ። የሀረሪ ፕሬዚዳንት አቶ ኦርዲን በድሪ ደረሳቸው ቤት ሰጡኝ። እግዚአብሔር ይጎበኛለሽ፣ የቤት ባለቤት አድርገኝ። እንደው ሀሳቡ ግን እንዴት መጣልሽ? ማለት የ9 ዓመት ልጅ ከራስ ነጥለሽ በጣም ብዙ ኪሎ ሜትሮች ርቀት ነው እዛ መላኩ። እንደው ሀሳብ እንዴት መጣልሽ? አቅራቢያዬ ከሆነ ከልጆች ጋር ሲያይ አንተ አትማርም ቢሉት ምንድን ነው የሚለው? እኔ በወቅቱ አቅቶኛል ለማስተማር ቦታም የለኝም፣ እጄ ላይ ምንም ነገር የለም። እግዚአብሔር ነው የሚያውቀው። ዛሬ ላውራው ግን ይህን ልጅ ምንድን ነው የምለው? ምንድን ነው የልጅ ይህን ስሜት ቢሰማው ምንድን ነው ወጣው? ነገ ወደ ውጭ ነው የሚወጣብኝ። እቺ ቀን ታልፋለች። ያለኝ አማራጭ ከአባቶች እግር ስር ቁጭ ብለህ መማር ነው ያለብህ። በቃ የተማርከውን እኔን ታስተምረኛለህ። አንተ እኮ ወንድሱ ጎበዝ ነህ፣ በደንብ ትችላለህ ከኛ የበለጠ። እኔና እህት እኮ ምንም አናውቅም። እንደዛ ነው የምንለው። ከዛ ያው ልጅ ህጻን ልጅም አይደለም። ለካ እኔ እንደውም ምን አለኝ፣ በቃ እኔኛ ቀድሼ ማቆርብሽ አለኝ። ቀዳሴውን ቀድሽ። እሺ አሁን እግዚአብሔር ይመስገን እዛ ነው ያለው። እኔም ቤት ተሰጠኝ። እግዚአብሔር የተመሰገነ ነው። አቶ ኦርዲን በድሪ እግዚአብሔር ይስጣቸው። እና 100 ሺህ ብር ድጋፍ ሰጠኝ። ደስ ይላል በጣም። እንደውም ስለ ቤት ካነሳሽ ወደ አዲሱ ቤትሽ ከመግባትሽ በፊት እዚህ ለሕክምና መተሽ ፊንፊኔ ቤትሽ ጎርፍ እንደወሰደው እንደዛ እኔ ሰማሁት። ይሄ ነገር እውነት ነው አይደል? አዲስ አበባ መጥቼ ጎርፍ ገብቶብኝ ሕክምና እዚህ ጴጥሮስ ተኝቼ የሚያከራየኝ አጥቼ ነው ጎርፍ አካባቢ የተከራየሁት። ሁሉም አላከራይም ሲሉኝ ያለኝ አማራጭ እኔ ገደል ውስጥ ማገኝ እከራያለሁ፣ ልጆቼን ጅብ እንዳይበላብኝ፣ ጥቃት እንዳይደርስባቸው። ከዛ ተከራየኝ ገባው። እሷ እንደውም ታለቅሳለች። የእናቴ ኦክሲጅኑ እያለች ትጫዋለች። እንዳለ እዛ ሰፈር እግዚአብሔር ያክብራቸው ገቡ። እቃው እንዳለ እቃው ተበላሽ። አሁን አዲስ ቤት ብንገባ ራሱ እቃ የለንም እኛ። እግዚአብሔር ግን አለ ከኛ ጋር። እቃ የለንም፣ እቃው ተበላሽቷል። ስንሄድ እንደውም ቲክቶክ ላይ ራሱ ለቀነዋል። እቃው ተበላሸ፣ የተፈጨ እህል ምናምን ሰውም የሰጠን ጤፍ፣ ስኳር ምናምን ሁሉም ነገር ወደመ። ኦክሲጅን እንደውም አንድ ተቃጠለችብኝ።
ሰው ገዝቶ የሰጠኝ ኦክሲጅን ነበር በኤሌክትሪክ ዳይሬክት የሚሰራ 60 ሺህ ብር። እሷ ተቃጠለች። እዛ ምንም አላልኩም። እግዚአብሔር ሆይ አንተ የተሻለውን ስታዘጋጅ ነው ይሄንን ከእጅ ላይ የወሰድከው ብዬ ነው እንጂ እኔ ምንም አላዘንኩም። ለምን የተሻለ እየተዘጋጀልኝ ነው። ባመለጡኝ ነገሮች አልማረርም። እኔ ዛሬ ይሄ ጠፋኝ ብዬ አልጨነቅም። በእግዚአብሔር ሙሉ ስለሆንኩ ነገ የተሻለ ይሰጠኛል ብዬ ነው የማስበው። አሁን ስንመጣ አንቺ ጋር ነው የሞከርናት አይደል? ይኸው 1000 ልትሆን ነው በቃ። ከ3 ሰዓት በላይ አትቆይም። እቺ ትንሿ ነች እንግዲህ በሻት የምትንቀሳቀሽ ያው ትንሽ አል ነው ከዛኛው አንጻር እንጂ ሞክሬዋለሁ። ይከብዳል በጣም። ይሄን ይዘሽ ነው የምትንቀሳቀሽው። ትልቁስ ምን ያህል ይቆያል ቤት የምትጠቀሚ? 1 ቀን 24 ሰዓት ወይ 2 ቀን በጌጁ ላይ 2 ቁጥር አርግተሽ 2 ቀን ወይ 1 ቀን ተኩል ትጠቀሚያለሽ። እንግዲህ ያንን ይዘሽ ስራ ትሰሪያለሽ። በገመድ አስረዝመውና ይሄንን እንደዚህ አስረዝሜ ይሰራልኝ። ግን አሁን ስራ እንትን ምንም አይመስልኝ። የከበደሽ ነው። እንደው ምን ስራ ነበር የምትሰሪው ያን ጊዜ? ልብስ አጥባለሁ። እንደገና ከሰልም ሲመጣ እንቁላልም ሲመጣ ወርዳለሁ። አሁን ግን ያው እንቁላልም ከውስጥ የተሰባበረ ሲሆን መቅ ያለ ሽታ አለው አይደል? ከሰልም ሽታ አለው። እሱን ያባባሰብኝ። በጣም ትሪትመንት ይፈልጋል። ሶሻል ሚዲያ ላይ በተለይ ቲክቶክ ላይ እኔም እዛ ላይ ነው ያየውሽና ብዙ ፎሎወርስ አለሽ። እያንዳንዱ ውሎሽን ስራሽን ታካፊያለሽና እንደው ምን ያህል ጠቅሞሻል? ከሰዎች ጋርስ ምን ያህል አስተዋውቆሻል? እግዚአብሔር ይመስገን አሁን ሶሻል ሚዲያ ላይ ብዙ ሰው ያቀኛል። አሁን በወርሙሩ የሚረዱኝም አሉ። ለኦክሲጅን ማሙላ የሚልኩልኝ በዛም ልክ ደግሞ የሚሰርበኝም አለ። ልጅሽን ለመለመን የሰጠሽ እኔ በጋድ ይሰርቡኛል እየደወሉ ልጅሽን ለመለመን የሰጠሽ እኔ ላይ እጅ አልሰጥም። በቃ አሁን ኦክሲጅን ተጠቃሚ ታማሚ የሚተኛ ነው ይመስላችሁ። እኔ የሚያስተኛ በሽታ አልሰጠኝም። እኔ ፈተና መውጫዬ ነው የተሰጠኝን ተቀብያለሁ። ከዚህ በላይ ቢሰጠኝ እቀበላለሁ። ይሄ እየውም ተፈትኗል እኮ መጻጉም 38 አመት ያልቃ ቁራኛ ነበር አይደለ? ይሄ ታዲያ ፈተና ላይ ፈተና ይባላል። በዛም ልክ ደግሞ ሞራል ሚነካ ነገር የሚናገርሻል። ግን እኔ ቦታ አልሰጥም። ይቅር በላቸው ነው የምለው። ብዙ ወንድም እህቶች አሉሽ። እንግዲህ እነሱስ እንዴት ነው? የት ናት እህታችን ብለው አይጠይቁሽም? አይፈልጉሽም? አይፈልጉኝ። እኔ ሰው አይፈልገኝ፣ ዘመድ አይፈልገኝ። የት ነው ያለሽ ብሎ አይደል። ግን እግዚአብሔር የሰጠኝ ዘመድ አለኝ። እግዚአብሔርና እግዚአብሔር የሰጠኝ ልጆች አሉ። ዘማሪ አተናይል አለ፣ ዘማሪ ዳቆን አሊንታ አለና የዘሩ ማርያም ያልኩሽ ልጅ ነርሱ ማለት ነው። በቃ እነሱ ናቸው እና አበባ ሌላ ማንም አይፈልገኝም። እንደው የልጆቹሽ ስሜት ምን ይመስላል? እንግዲህ የመጀመሪያ ልጅሽ ወደ 16 አመቷ ነውና ክፉን ደጉን እየለየች ነው አሁን ላይና እንደው ምን አይነት ስሜት አላቸው? የነሱ ጭንቀት ያው ካንቺ ብሳል ብዬ ስለማስብ ነው። በጣም አሁን እኔ ኦክሲጅን ልክ ሲያልቅ ያሰለኛል። ብድግ ነው የምትለው ከእንቅልፏ ትነሳና አሁን እሷ ነች ኦክሲጅን የምትገጥመው የምትአስርልኝ። ትንሹም ያስራል። አሁን እሱ ሌላ እሷ ትደነግጣለች። መጀመሪያ ቆይ መጀመሪያ መኖሩን እናረጋግጥልሻለች። ቤተ ክርስቲያን እንኳን ለመሄድ ቆይ መጀመሪያ ኦክሲጅን እንዳለ እናረጋግጥ። በጣም ነው የምትሳቀቀው። እኔ እዚህ ላይ ኮንኩ በኋላ ራሱ እኔ በዚህ አጋጣሚ ተርበናል። ይሄ መምከተና ቢን ጀምሮ ሳምብላ ያደርንበትም ቀን አለ፣ የዋልበትም ቀን አለ። ልጆቼ ምግብ አይደለም የሚፈልጉት የኔን ኦክሲጅን ነው የሚፈልጉት። እንዲህ ይላሉ። የዚህ ትልቅ አለ 50 ሊትር ሲገባ እማ ዛሬ ሀብታም ነሽ ይላል። 50 ኪሎን ጤፍ አስገባሽ ይላል። እንደ ጤፍ ነው የሚቆጥሩት። በቃ እናታቸው በኦክሲጅን እንደምትኖር አምነዋል፣ ተቀብለዋል። ግን አንቺ እኮ ጠንካራ ጎበዝ ነሽ ይላሉ። እኔም ደግሞ እነሱ ፊትም አመመኝ እንደዚህ አልልም። ሞራላቸው እንዳይነካ ጠንክሩ። እኔ እንደዚህ እየጠነከርኩ እያያችሁኝ አይደል? ሰው ቢጠላችሁ ለምን ጠሉኝ ብላችሁ አትጠይቁ። አያውቁምና ይቀርባላቸው ባሉ ጸልዩላቸው። ወደው አይደለም። የሰው ልጅ ተበቅሎ አይችልም። ይሄን ነው የምላቸው። እና አሁን ኦክሲጅን ሁሉም አሁን 6 ሲሊንደር አለና ሲገባ ኧረ ዛሬ ሀብታም ነን
ሽሮ እንሰራለን፣ እንጀራ እንጋግራለን። በቃ ጤፍ ማስገብተናል። እንደ ጤፍ ነው የሚያዩት። ጤፍ አስገብተናል። ለ6 ቀን ለ7 ቀን አናስበው ነው ይተኛሉ። ኦክሲጅን ካሌለኝ ግን አይተኙም። ኦክሲጅንም አልቆብኝ በእነሱ ቱቦ ይጃለሁ እያሉ ነቅለው እያሉ እስከ ጤና ጣቢያ ወስደውኛል። ተራ በተራ ሆዴን እንዲህ እየተጫኑ ዶክተር እንደሚያደርገው እያዩ ከኔ ጋር ያላዩት ፈተና የለም። በተለይ ትንሹ እኔ ቆንጆ እንታወቅ። ስሜ ቤተልሔም ሰለሞን ይባላል። የ8ኛ ክፍል ተማሪ ነኝ። የትና የታሊ በርኬ ልጅ ነሽ? ስንት አመትሽ ነው? 15 ወደ 16 አሁን እንትን እያልኩ ነው። 16ን እየጠበቅኩ። እንደው የትናየት ይሄን ኦክሲጅን ስትጠቀም አንቺ በደንብ ታስታውሺ ነበር? ያኔ ስንት አመትሽ ነው? 11 ምናምን ማለት ነው አይደል? በደንብ ታስታውሺ ነበር? ያው በጣም እንሰቃይ ነበረ በኦክሲጅን ብቻ ማለት ነው። እና በጣም በኦክሲጅን በጣም ብዙ ነገር አይተናል። እናም በቃ እንዴት ነው የሰውን ክፉና ጥሩ አይተናል። ለዛ ነው እና በኦክሲጅን ብዙ ነገር ብዙ እንትን ብለናል፣ ተሰቃይተናል። ምን አይነት እናት ናት እንደው የትናየት? መግለጽ አልችልም። የምር እናቴ በጣም ትለያለች። እሷ ሳበላ ለእኛ ስንትና ስንት መከራ እየተቀበለች እኛን ለማኖር በጣም ብዙ ነገር ለፍታለች። እና ያው ስለ እናቴ ምንም ማውራት አልችልም። የምር ይከብደኛል። አሁን እንግዲህ 24 ሰዓት ነው ኦክሲጅን የምትጠቀመው እና ይሄን ሲሊንደር የምትጠቀመው ሌሊት ላይ እንደው ተኝተሽ ምናምን አሁን እንደው ስጋት የለሽም በውስጥሽ? አለኝ። ምን ይሰማሻል እንደው ስትስል ምናምን? በአጋጣሚ በጣም ነው የምፈራው እና በጣም ደግሞ በጣም ካመማት የሆነ ራሷን እስከ ፌንት እስከ መንቀል ድረስ ነው የሚደርሰው በሽታው። እና የዛ ሰዓት በጣም አሉ ብዙ ሰዎች አሉ ከኛ ጋር እና ከኛ ጋር በጣም የሚሰቃዩ ልጆች አሉ። በጣም ሲያማት በጣም ግራ ይገባናል። ምክንያቱም ምንም ያላየውን ነገር ነው እዛን ሰዓት እንትን የምንለው ማለት ነው። ምን ትመኝላታለሽ ወደፊት? እግዚአብሔር አምላክ ጤናዋን ሰጥቷት ከዚህ በላይ እንድታገለግል ነው የምፈልገው። በርቺ። ከ1 እስከ 10 የምትወጪ አንቺም ጎበዝ ተማሪ እንደሆንሽ ሰምቻለሁ እና በርቺ፣ ያሰብሽ ሁሉ ይሳካ። እንዴት ነው አሁን ላይ ታክሞ መዳን አይችልም ወይ የሚለውን ነገር እስኪ እንግዲህ በሀገር ውስጥም በውጭም ሆነው ይሄን ፕሮግራም የሚከታተሉ ብዙ ልበቀና ሰዎች አሉና እንደው ደረጃው ምን ላይ ነው? ሊታከምስ አይችልም ወይ? ብሮንካይት ነው፣ የሳምባ ጠባሳ ነው። ቢታከም ወጪው ብዙ ነው፣ ግን ሳምባው ቢቀያየርም 1 አመት ማገገሚያ ውስጥ ትቀመጫለሽ፣ በሞትና በመኖር ማለት ነው። ይሄን ደግሞ ልጆቼን አጣለሁ። እና አሁን ተጠይቆም አይታከም መሰለሽ፣ እግዚአብሔር ያክመዋል። እኔ በዚህ ለ2 አመት ነው የጨምሩልኝ፣ እሷም 18። እሱም ትንሹ ምን ይለኛል መሰለሽ፣ እማ ይላል አሁን ልብስ ማጠብ ትታያለሽ ይላል፣ እኔ ሊስትሮ ሰራለሁ ይላል፣ እሷ እንጀራ ትጋግራለች፣ በቃ እንኖራለን። አሁን ቤት ተሰጠን። አሁን ደብረ ሊባኖስ ገዳም ሄጄ ነው የመጣሁት። እማ ቤት ተሰጠሽ፣ ከቤተ ክርስቲያን መልስ ትምህርት ቤት፣ ከትምህርት ቤት ሊስትሮ ሰራለሁ፣ አንድ ነገር አሰሪ ምን አላየሽ? እኔን ለማስቀመጥ ዶክተር ሲያናግረኝ እኮ ለእኛ ነገረን ነው የሚሉት። እሷ ትረሳለች፣ እኔ እረሳለሁ፣ እሷ ትረሳለች፣ ለእኛ ነገረን። መድኃኒት ስወስድ እንኳን ወረቀት ጽፈው ነው። አሁን ዛሬ ቀኑን ይጽፉና ጠዋት ከሆነ ራይት ያደርጋሉ፣ 6 ሰዓት ራይት ያደርጋሉ፣ ማታ ራይት ያደርጋሉ። ይከታተሉ። አዎ በጣም በዚህ ላይ ደግሞ አሉ እነዚህ ተማሪዎች 3 ልጆች ጊዜያቸውን የወጣት ጊዜያቸውን ይሄ ህመምኛ ያሳፍራል። ከሰው ጋር ራሱ ቆመሽ ለመሄድ ያሳፍራል። ሳያፍሩብኝ የቆሙ ልጆች አሉ። ዘመዶች ያፈሩብኝ፣ የባዳ እህት ወንድም ያላፈሩብኛል።
እቺ ባለ ገመድ መጣች ተብዬ እንደዚህ ነው አፍንጫ የሚያዝብኝ። ይሄን ሁሉ ችዬ ነው ግን እነሱ እንደውም ያቱ ይላሉ አንቺ ጠንካራ ነሽ፣ አንቺ ስትጠነክሪ ምጠቅ። እነዚህ ልጆች ተማሪ ናቸው፣ ወጣቶች ናቸው፣ ግን ለኔ ነው እየኖሩ ያሉት። እኔ አሁን ነገ ብሞት ያለንን እንካፈላለን ነው የሚሉት ለልጆች። እኔም በቁም ልጆቼን ያላየ ቤተሰብ ነገ መድኃኒዓለም ነው የሚያውቀው። እኔ እቺን አፍንጫ ውስጥ አሁን አፍንጫ ውስጥ ያለችውን እንግዲህ አንቺ ለ24 ሰዓት ነው አንቺ ጋር ያለውና በሆነ አጋጣሚ ሰርጀሪ ሆኜ ለሰዓታት አይቻታለሁ። በጣም አፍንጫዬን አሳሞኝ ምናምን ብዙ አሞኝ ነበረ። እንዴት ነው ስሜት የለውም? 24 ሰዓት ይደርቃል። እኔ አሁን በተለይ ምግቦች ራሱ አትክልት ምናምን ይፈልጋል። ህመሙ እረፍት ይፈልጋል። በልተሽ ኦክሲጅን ተጠቅመሽ መተኛት ነው የሚፈልገው። እኔ ደግሞ አልተኛም። ለልጆቼ ትተኛለሽ፣ ቢመቻችልሽ ትተኛለሽ። እግዚአብሔር ደግሞ ያመቻቸዋል። ጠብቃለሁ። አሁንም ተመቻችቷል። ክብር ለመድኃኒዓለም። ግን ያማል፣ ያደርቅሻል። በጣም ነው የሚያደርቅሽ። አንዳንዴ እንደውም ይደማሉ፣ ላይ ቆስላሉ። ፌስ ማስክ ሁሉ የምንጠቀምበት ሰዓት አለ፣ ይሄ ከመቁሰሉ የተነሳ እና አሁን ሳምባዬ ላይ ጫና እየመጣ ነው። የኔ እንቅስቃሴዎች ጫና ፈጠረበት፣ አባባሰ። በዚህ ላይ ደግሞ ስኳርም አለብኝ። ስኳርም አለብኝ እና ያው ስኳሩም አንዴ ይወርዳል፣ አንዴ ይቀንሳል። ምግብ ያው አልመርጥለትም፣ ያገኘሁትን ከልጆቼ ጋር ስለምጠቀም አልመርጥለትም። እና የኔ ትንሽ እንደው ብነግርሽ 2 ወር አይበቃንም እኔ ያለሁበት። ግን እግዚአብሔር የተመሰገነ፣ እግዚአብሔርም አጠንክሮኛል። ጥንካሬ የሚያውም ከፋዘር ነው። ፋዘርም ጠንክሮ ነው እዚህ የደረሰው። እውነት ነው። አንቺም የዘመናችን ጀግና ነሽ። ይሄ በጣም በየቤቱ ብዙ ሰው አለ ይሄንን ህመም ይዞ ተደብቆ የሚኖር። አደባባይ ላይ ወጥተሽ እንደዚህ ከኔ ተማሩ ማለትሽ ብዙ ተስፋ ለቆረጡ ሰዎች ጽናት ነው የሚሆነውና በቅርቡ ከነ አዶናይ ጋርም ተገናኝተሻል። እንደው እንዴት ነው? ተስፋ አለው በዛ በኩል ያለውስ ነገር? አዎ አዶናይ ጻፈልኝ በውስጥ። እኔ ኦክሲጅኗን ትንሿን ጥምቀት ሳይደርስ ኦክሲጅኗን እንዲተባበሩኝ ነበረ ጥሪ ያቀረብኩት፣ ጥምቀት ሳይደርስ ማለት ነው። ግን እግዚአብሔር ተመሰገነው፣ በዚህም ቢሆን አገለገልኩኝ። እችን 4,000 ብር ገዛሁኝ፣ እችን ገዝቼ አገለገልኩኝ። እግዚአብሔር ሲፈቅድ ነው ሁሉም የሆነው። እኔና አዶናይ ጎረቤት ሆነንም አንገናኝም። እግዚአብሔር ፈቅዶ ግን እኔና አዶናይ ተገናኘን፣ አናገረኝ። ያው ጥሪ አቅርቧል። ጥሪያችን ደግሞ እግዚአብሔር ይቀበላል፣ ይስማን። ያው እንደሚደረግልን ተስፋል። በጣም ጥሩ ልጅ እግዚአብሔር ነው፣ ጸጋውን ያብዛለት። እመቤቴ ማርያም ተጀምረን እኔ እንጃ እንዴ ከፍ ዘቅ ብሎ እኔ እንደውም እንደጠናክር ነው ያደረግሽኛል። ባመለጡ እድሎች እንዳትማረር አልኩት። የተሻለ ስላለ ነው አልኩት። እና እግዚአብሔር ተመሰገነ። ጽናቱን ግን እንደው ከየት አመጣሽው? ማለት ከበፊትም እንደዛ ነሽ። አንዳንዴ ደግሞ መከራ በራሱ ይመክራል ይባላል እና ያጠነክራል፣ ያስተምራል ይባላል እና አንቺ በፊትም እንደዛ ሆነሽ እንደው ከዛ በኋላ ነው ጽናትሽ በጣም ስለሚገርመኝ። እኔ አንድ ነገር ካመለጠኝ በቃ አመለጠኝ ብዬ ወደ ኋላ አልመለስም። ወደ ፊት ለፊት ነው የምጠብቀው። ለምን ሰው አይደለም ያስመለጥ፣ እግዚአብሔር እዚህ ጋር የነበረውን ገደል ሊያስመልጠኝ ሲል የሆነ ነገር የሚልክብኝ። በዛ ነው ማምነው። ይሄ ህመም የሰጠኝ መድኃኒዓለም ነው፣ ያነሳልኛል። ትዕግስቴን፣ እምነቴን፣ ጽናቴን ሲጠብቅ ነው። ማንሳት አቅቶት አይደለም፣ ግን እጠብቀዋለሁ። ይገርም ነው። ከመቸገራችን የተነሳ የሆቴል ትራፊ ተመላሹላ በልቻ ቃለው ስቲ ሰምቼሻለሁ እና ያ ጊዜ እንደው እንዴት አለፈ? ልጆቼ ትምህርት ቤት ሄደው ሲመጡ ምን ልስጣቸው ግራ ገባኝ። እጄ ላይ ምንም የለኝ። ቤተክርስቲያን ደርሼ ስመጣ ሜዳ ላይ ወደቀች 60 ብር አገኘሁ። 60 ብር አግኝቼ እዛ ያለሁበት አካባቢ ብገዛ ያው ለልጆቼም ጥሩ እንትን አይደለም። ያው ጥሩ ጎንም እንዳለቆ መጥፎም ጎን ይኖረኛል። ያው መጥፎ ጎን ይኖረኛል። መጥፎ ጎን ለኔ ላይ ይታይ ይችላል፣ ለሰው ይታያል። ይቅር በሉኝ እላለሁ። ሰው ደግሞ ጥሩ ጎንም እንዳለው መጥፎ ጎንም አለው። እግዚአብሔር ልቦና ይስጠን ነው። እዛ አካባቢ ከገዛው ለልጆቼ እንትን ይላል። ስለዚህ ሌላ ሰፈር ሄጄ ተመላሽ ገዝቼ መጣሁ።
ተመላሽ ገዝቼ መጥቼ ሞቅ ሞቅ አረጉንና ደረቀ ዳቦ ነበር በላን። ዛሬ አንድ እንጀራ ስላልጋገርኩኝ እግዚአብሔር ረሳኝ አይደለም ምለው፣ ነገ ኪንታል እያዘጋጀልኝ ነው ምለው። እቺን ማዕድ ባርክልን ነው ምንለው። በቃ እቺንም የሰጠኝ እሱ አይደለም። ቤተክርስቲያን ደርሼ ስመጣ እቺን 60 ብር ባላገኝ ምን ነበር ይዤላቸው ምገባው? ምንም። መጣን፣ እቺን እንጀራ በላ። በቃ ጸሎት አደረግን፣ ዘመርን፣ ተኛ። ጠዋት ተነሳ። እግዚአብሔር የተመሰገነ ይሁን። አለፈች ቀን። እንግዲህ በእነዚህ በተለይ 4 አመታት ውስጥ ብዙ ውጣ ወረድ አሳልፈሻል። እንደው በጣም የከፋሽ ቀን፣ በጣም እንደው ተስፋ ያቆረጥሽበት ቀን፣ ለብቻ የምታስታውሽው ቀን ይኖራል? ዙሪያው ገደል ይሆንብኝ፣ ምንም ኦክሲጅን የለኝም ነበር። ይህ ኦክሲጅን አንድ አባይ ነበረች እንጂ ቀዳዳ ነች። እግዚአብሔር ወይ ለዛሬ ዝለለኝ አልኩት፣ ግን ውስጤ ልተንፈስ አልኩኝ። እነዚህ ሰጥተኸኛል አልኩት፣ እንደ ማንኛውም ሰራ ነበር አልኩት፣ ግን የኔ መጨረሻ የምታውቀው አንተ ነህ፣ አሳምርልኝ አልኩት። አትቁጠርብኝ፣ ለዛሬ ዝለለኝ፣ ልተንፍሰው አልኩት። ተራብኩ፣ ተጠማሁ። ተወልጄ ባደኩበት የቤት ኪራይ አጣሁ። ልጆቼ ተሰደዱ። ስደት ቤት ወልድሽ ባደግሽበት የቤት ኪራይ እናከራኝም ማለት ስደት ቤት ስደት ሀገር እንኳን ስትሄጂ ቀዝቃዛው ያጠጡሻል። እቺ ኦክሲጅን ነች እኔ ስደት ያወጣችኝ። ምክንያት ውሃ ግዢልኝ ይልሻለሁ፣ ምግብ ግዢልኝ ይልሻለሁ፣ ግን ኦክሲጅን ከየትም አልመተሻሰጪኝ። እና ባለን ነገር እናመስገን እስቲ። ልተንፈስ ተነፍሰው ሰው የለኝ ብዬ የተማረርኩባት ቀን ለልጆቼ ምንም ገዛበት አጣሁ። ባዶቼ ጠዋት ተነሱ፣ ቁርስ ምን ይብሉ? ሆስፒታል ነው ያለሁት። አዎ የሆስፒታል ዳቦና ሻይ መጣ። ከዛ 10 ብር ከመጽሐፍ ቅዱስ ውስጥ አገኙና 10 ብር መቆስቆስ ገዝተው ውሃ በልተው ሄዱ። ያዘንኩበት ተነስቼ እንደ እናት ቁርስ አለመቋጠሪ፣ እንደ እናት አለባብሽ ያለመሸኘት ያን ያሳሰነኝ። ግን እግዚአብሔር ወይ ለአንተ ለኔ እያደረክልኝም ነው። እችን ግን እንደ ሰውኛ ሆኜ ለተንፈስ ብዬ ነው ያልኩት። ግን ይቅር በለኝ ብዬ ሳገብቼ ቅርታ ጠይቄያለሁ። እችን ቀን አረሳት። ህይወት ምን አስተማረሽ? እንደው ህይወት በፈተና ውስጥም በመከራ ውስጥም ማለፍ እንዳለ ተምሬያታለሁ። ስትቸገሪም መድኃኒዓለም ይዘሽ ታልፊያለሽ። ማታልፊው ነገር የለም። ማታልፊው የሞት ቀጠሮሽን ብቻ ነው። ተስፋ ለመቁረጥ ተስፋ በቁርጥ ኖር የትና የት እዚህ ጋር ነበረች። ዘመድ ሁሉ ጠልቷት፣ ቤተሰብ ጠልቷት፣ ግን ጭራሽ እንድጠነክር ዙሪያው ገደል በሆነብኝ ሰዓት ሰው እንደ እንጀራ በራበኝ ሰዓት መድኃኒዓለም ጥሎኛል ሄደ። ጠንክሬ በቃ አድጌ ለአሁን ራሱ ስለኔ ሶሻል ሚዲያ የትላንቷ የትና የት ነች እንደሚወራላት ማለት ጀመር። አላምንም። አሁን ሶሻል ሚዲያ ላይ እንትን ሲል ትላንት የነበርኩት የትና የት ነኝ ብዬ ራሴን መጠየቅ ጀመርኩ። እንዴት አሳለፍከኝ አንተ እኮ ስራ ድንቅ ነው ማለት ብዬ ከሱ ጋር ከፈጣሪ ጋር ራሱ መከራከር ጀመርኩ። እና ካመሽ ከጸናሽ ከጠነቀሽ ማይታለፍ ነገር የለም። ሴት ነሽ፣ እናት ነሽ፣ እንግዲህ ልጆች አሉ። ማህበራዊ ህይወት ደግሞ ግድ ነው። ወጥተሽ ከሰዎች ጋር እድር ባልትና መሳተፉ፣ ለቅሶ ሰርጉ መሄዱ አለ። አንቺ ደግሞ ቅድም አንዳንዶች እንደውም እኔን ሲያዩ እንዲ ያገሉኛል ነገር ስትይ ነበርና ማህበራዊ ህይወት ላይ እንደው እንዴት ነሽ? አልቀላቀልም። በፊት ማህበራዊ ኑሮ ይሄን እኖራለሁ። ሰርግም ሄዳለሁ፣ ለቅሶም ሄዳለሁ፣ እድርም ሄዳለሁ። አሁን ማህበራዊ ኑሮ አይደለም። ባጃጅ እንኳን አስቆሚ ኦክሲጅን ስጭን እኛን ጭንልሽም ያንቺን ልጄ ራሱ ተጣልታለች። ጥል እንኳን አታውቅም። ያስለኛል። ሳል አለው ህመሙ። ኧረ እኔ ሳል ይተላለፍብኛል። ውረጅ ብሎ ያወረደኝ ሰው አለ ከባጃጅ ላይ። ባጃጅ እንኳን አሁን እነዚህ ልጆች ያልኩሽ አሁን ናትናኤል ዘማሪ ናትናኤል ምለው ስንቴ ተጣልቷል በእኔ የተነሳ። ምንድነው በገንዘብ አይደል እንደምትወስደን? በቃ አልጭንም ውረዱልን አለ። እኔ ያለ ነገር ተዋው ጥል ከሚል ሰው ጋር አትሂድ አብረክ
ይቅር በላቸው በል ምንም አያደርግልህም፣ ልቡና ይስጣቸው። እንደዚህ ነው አልሄድም አሉ። ሲሄድ በቃ ግማሹን ይላል ግማሹን እሱ በራሱ ይጎዳል እኮ ሰው ሲልልሽ። እኔ ከሚሉኝ መጥተው አንድ ጆግ ውሃ ቢያነሱልኝ ደስተኛ ነኝ። ጎንበስ ቀና ስለማልች እና ምንም ችግር የለም። ያው ግንዛቤ ማጣት ነው እኮ አንዳንዴም ግንዛቤ ማጣት ነው። እና እሷ እንደውም አሁን በቀደም ራሱ ሰበር አጽሙ እያከበርን ሰበር አጽሙ እኮ በ18 ይነክሳል። እቺማ እድሜ ልኳን በኦክሲጅን አይደል የምትሄደው። እኔ እግዚአብሔር ቆጣሪ እኔ ላይ አይደለም የገጠመው፣ እኔ ላይ ትምህርት ቤት ነው የገጠመው። በቃ እኔ ትምህርት ቤት አረግተኛል ነው የምለው። እኔን ደፍተር አደረከኝ ነው የምለው። እቺማ እድሜ ልኳን እኮ በኦክሲጅን ነው የምትሄደው። ከዛ ምን ማለት እንደው ቅዱስ ጊዮርጊስ ሳያቁምና ይቅር በላቸው እኔ ብዬ ወጣሁኝ። ወጥቼ በእኔ የተነሳ ደግሞ አንዷም ከኔ ተጣላች ከሷ ጋር። የሷን ያህል ጥንካሬ ቢኖርሽ እንደዚህ አትይም ነበር አለቻት። ጸልይላት ብያት ዝም ብዬ ወጣሁኝ። እና እኔ በሚናገሩኝም በምብል መልስ አሰጣቸው። ለምን እኔ ጋር ጥንካሬውን ስላለበሰኝ ማለፍ መሻገር ሌላን ቀን የማየት እድል መድኃኒዓለም እኔ ላይ ስላደረገ እጅ መቼም አልሰጥም። አንቺ ላይ ሰጥም ይባላል። አልሰጥም። ቃል ደግሞ ያጸናናልም ይሰብረናልም። ለዛ ነው የጠየኩሽ። እንደው ከህመሙ በፊት ምን ነበር የምትሰሪው? እሱን እስኪ እናንሳ። ንግድ ነግዳለሁ። እዛው ሀረር? አዎ በጣም ንግድ ነግዳለሁ። ምግብ ቤት ሁሉ ነበረኝ። በሳምንት 2 ፍየል ጨርሳለሁ። እርጎ ላውንደሪ ቤት ነበረኝ። አሁን ሀረር ወርዋሪ ላይ መጥተሽ ብትጠይቂ የማይነግርሽ ሰው የለም። በቀን 300 400 እንጀራ ድረስ ጨርስ ነበር። አዎ ግን ያው መሙም እንትን አለኝ። ለሕክምና ዋልኩት። እቃዎቹን ምናምን ሸጬ ለሕክምና ዋልኩት። ድንገት የጣለሽ በቃ እየሄደ መጨረሻ ላይ ጣለኝ። ስኳሩም ተደረበና በአንዴ ጠቀለለኝ። ለካ እሱ እኔ እንትን እያለኝ ከስር እየሰረሰረኝ ነው ያለው። እኔም አልሄድም ችላለው ነበረ። ወደ ስራዬ ነበር ማመዝነው። ከዛ አሁን እግዚአብሔር ይመስገን። አሁን እንዴት ነሽ? እንደው ጥሩ እድሎች እየመጡ ይመስለኛል። እንግዲህ ዋናው ትልቁ ችግርሽ ቤት ነበረ። እሱ ከተቀረፈልሽ እንግዲህ ቀጣዩን ደግሞ እሱ ነው ያመጣው፣ ፈጣሪ ይሞላዋልና እንዴት ነሽ? እንደው ምን ይሰማሻል? ባመለጡኝ እድሎች አልናደድም ብያለሁ። ቤት አላከራዩኝ ብዬ አልተናደድኩ። እግዚአብሔር ቤትንም ያላስቀምጦ ነው። እዛ ጋር ብናደር ኖር እችን አላገኝም። እኔ ከነሱ የተለየ አይደለም ፍጡር የተፈጠርኩት። እኔም እንደነሱ ከአፈር ነው የሰራኝ። አስተሳሰቤ ነው የተለያየ እና ሁሉ ነገሬ ለመልካም ነው የሰራኝ። እዛ እኔ ነው የቤት ባለቤት አደረገኝ። ደስ ይላል። ነገሮች ቢሳኩልሽ ያሰብሽው ነገር እንደው ከግብ ቢደርስልሽ ምን መስራት ትፈልጊያለሽ ወደፊት? እኔ ሱቅ ነገር፣ ሱፐር ማርኬት ነገር ያው 3 ልጆች አሉ አልኩሽ። በእኔ እንዲህ ማለት እግዚአብሔር ወደ እኔ ይላካቸው። እኔ ራሴን ብቻ ሳይሆን እንደው ቢመቻችል እነዛ ልጆች ይዤ አብረን ተካክሼ ብሰራ ደስተኛ። ለምን የችግሬ ቀን ጓዳዬ ናቸው፣ እንግዲህ ገበናዬ ናቸው። ሰው በሚያስፈልገኝ ሰዓት ትምህርታቸውን ትተው ጊዜያቸውን ትተው ወጣቶች ናቸው። ብዙ አለፍ ወጣትነት ብዙ እንትናል ያ ሳይበግራቸው አንቺ መኖር አለብሽ ብለው ለኔ ኦክሲጅን የሚታገሉ አሉ፣ ለኔ ሆስፒታል የሚሯሯጡ አሉ። እንደው ከነሱ እግዚአብሔር ቢመቻችልኝ ሱፐር ማርኬት ከፍቼ እግዚአብሔር እድሉን ቢያመቻችልኝ ብሰራ እኛ አንቺን እግዚአብሔር እንደው ስንሞትም የሱነን ስንኖርም የሱነን የቱ አንቺ ድነሽ ቆመሽ ለምስክርነት ወይ እግዚአብሔር ማልከ ጣልቃ ቢገባ መቼ ማን ለያይም ነው የሚሉኝ። ብታይ ይሄ መመረጥ ይፈልጋል። ዘመድ በራቀች ሰዓት እግዚአብሔር ዘመድ ሰው እግዚአብሔር ነው ያዘጋጃቸው እና ያ ቢደረግልኝ ደስ ይለኛል። ምን መስራት ይከብድሻል ቤት ውስጥ? ቤት ውስጥ አሁን እንጀራ ልጋግር እነሳና ቱቦ አይደለም ያቅተኛል። አሁን ኢንፌክሽኑ ሲኖር እኮ ምንም ነገር መስራት አልችልም። አሁን ኢንፌክሽኑ መነሳት አለበት። ሳምባው ላይ ያለው ኢንፌክሽን ከተነሳ ሰራለሁ። እሱም ከዚሁ ጋር ተያይዞ ይመጣ ነው።
ያ ጉንፋን ሲይዝሽ አንዳንድ ሽታ ሲሸትሽ ሳምባው አይሰራም አይደለ? በራሱ ጠባሳ አይደለ? እዛ ጋር ሄዶ እንደ ዳመና ይሰራል። ከዛ ኢንፌክሽን ይሆናል። የኢንፌክሽን ደግሞ በመድኃኒት መነሳት አለበት። ከቆየ ደግሞ ወደ ካንሰር የመቀየር ባህሪ አለው። ስለዚህ ግድ መነሳት አለ። አዎ ዛሬ ራሱ ሕክምና እንዳልሽ እየነገርሽኝ ነበርና በሱ ጉዳይ ነው አይደል? አዎ እንግዲህ ክቡራን ተመልካቾቻችን የትንላይት አሊ በርኬ በተለይ ቲክቶክ ላይ ከ230 ሺህ እኔ ሳይሆን እንደዛ ነበር 38 ገባ እንደዛ ፎሎወርስ አላት። እንግዲህ የተለያዩ ነገር ሊያሰሩሽ ይችላሉ ሰው ካሰበ። አዎ ሞክረሻል? ማስታወቂያ አልሞከርኩም። አሁን እስቲ እድል ስጥኝ እያልኩ ነው። አዎ እንግዲህ በሚስቺ አንቺ የጽናት ምልክት ነሽና በሀገር ውስጥም በውጭም ይሄን ፕሮግራም ይመለከቷሉና እንደው እነሱ ሊያገኙሽ ቢፈልጉ ደግሞ በምን መልኩ ነው የሚያገኙሽ? ስልክሽንም አካውንትሽንም በዚሁ አጋጣሚ እስቀምጪላቸው። እሺ ስልክ ቁጥሬ 09 33 25 36 89 አካውንቴ 1055 15 86 107። እሺ እንግዲህ ደጋግ ልብ ያላቸው ኢትዮጵያውያን በመላው ዓለም አሉና ላንቺ የከበደው ሌላ ሰው ደግሞ ቀላል ሊሆን ስለሚችል ለዛ ብዬ ነው። በመጨረሻ ማለት የምትፈልጊው ነገር ካለ እንደ መልእክት ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በሀገር ውስጥም በውጭም ያሉት ኢትዮጵያኖች፣ ሙስሊም እህቶች፣ ክርስቲያን እህት ወንድሞቼ እንዲሁም ደግሞ የሀረሪ ፕሬዚዳንት እኔም አላቃቸው ፈጣሪ የሚያውቃቸው ሁሉን ጠርቼ ነው ያልችልም። ልበቀናዎቹ መድኃኒዓለም ነው የሚያውቃቸው። እንዲሁም እናንተንም ሶሻል ሚዲያ ላይ እንድወጣ የሚያደረጉኝ መድኃኒዓለም በጎደለ ይሙላበት፣ እግዚአብሔር ያክብርልኝ። እንዲሁም ክቡር ፕሬዚዳንት የሀረሪ አቶ ኦርቲን በድሪ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። ስማቸውን ጠርቼ አልጨርስም። መድኃኒዓለም ያውቃቸዋል፣ ሙስሊም እህቶችም አላ ያውቃቸዋል። እነሱም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ ስለነበረን ቆይታ እጅግ ከልብ አመሰግናለሁ። በዚህ ሁኔታ ውስጥ ሆነሽ በጣም ፈቃደኛ ሆነሽ ነው እና ሰዎች ከኔ ቢማሩ ብለሽ እንግዳችን ይወሹ ከልብ አመሰግናለሁ። በጣም ጤናሽ ተመልሶ ደግሞ ድጋሚ እንደምንገናኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ክበሩልኝ። ክቡራን ተመልካቾቻችን እንግዲህ የዛሬ ጊፍቲ ቦድካስት የተመለከታችሁትን ይመስላል። እናንተም እንግዲህ ለህይወታችሁ የሚሆናችሁን ነገር ቀስማችኋል ብዬ አስባለሁ። የዛሬውን በዚሁ አበቃን። ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እንገናኝ ይሆናል። መልካም ሳምንት ይሁንላችሁ። ቻው ቻው።